ክቡር ጠቅላይ ሚኒስትር፣ የተከበራችሁ እንግዶቻችን፣ ክቡራንና ክቡራት፣ ሁላችሁም እንደየማረጋችሁ እንደምን ዋላችሁ፣ እንኳን ሰላም መጣችሁ ለማለት ወዳለሁ። እንግዲህ መጨረሻ ማቀርበው በምክንያት ነው። ያያቻቸው አራቱ ሴክተሮችን ጨምሮ እንደዚሁም ደግሞ ከዚህ ቀደም የቀረበ የፋይናንስ ሴክተሩም የኢኮኖሚ ሴክተሩ መጨረሻው የዜጎችን ሁለንተናዊ ተጠቃሚነት እውን ማድረግ ነው። ሄዶ ሄዶ ሰው ላይ ነው የሚያርፈው። መንግስታችን ደግሞ ከለውጡ ማግስት ጀምሮ ሰው ተኮር የሆኑ ተግባራትን በመስራት የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ ሰፊ ስራዎችን ሰርቷል። በዚህም የሴቶችና ማህበራዊ ሴክተርም ሰፋፊ ስራዎችን አልሞ እየሰራ የነበረው የዜጎችን ሁለንተናዊ ተጠቃሚነት በማረጋገጥ ማህበራዊ ጥበቃ ሰስተነብል በሆነ መንገድ በዘላቂነት የሰፈነባት የበለጸገች ኢትዮጵያን እውን ማድረግ ነው። ሴክተሩ ሴክተር ተሻጋሪ ወይም ክሮስ ሴክተራል እንደመሆኑ መጠን ከሁሉም ሴክተሮች ጋር በጋራ የሚሰራና የተሰጠውንም ተልዕኮ የሚፈጽም ነው። እንግዲህ ይህንን ራዕይ እውን ለማድረግ ከለውጡ በፊት ምን ክፍተቶች ነበሩ የሚለው ታይቷል። የመጀመሪያው የዜጎችን የሴቶችን፣ የህፃናትን፣ የወጣቶችን፣ የአረጋውያንን፣ የአካል ጉዳተኞችን ሁለንተናዊ ተጠቃሚነት ትኩረት ተደርጎ ያልተሰራበት እንደነበረ ማየት ይቻላል። ሰፋፊ ማህበራዊ ቀውሶች የነበሩበት፣ በተለይ ዜጎች በጎዳና ላይ ህይወታቸውን ሲያሳልፉ ምንም አይነት ኢንተርቬንሽን ወይም ፕሮግራም ዲዛይን ተደርጎ ትኩረት ተሰጥቶ ያልተሰራበት፣ በዋነኛነት ደግሞ ሰው ተኮር ድጋፍና ማህበራዊ አገልግሎቶች በትኩረት አለመሰራታቸው አንዱ ትልቁ ክፍተት ነው። በዋነኛነት ዜጎች በተለያዩ ማህበራዊ ፕሮግራም ተጠቃሚ በሚሆኑበት ሰዓት በተለይ ከመደገፍ ወጥተው አምራች ዜጋ እንዲሆኑ ከማድረግ አንጻር ትኩረት ተሰጥቶ ያልተሰራበትና ዜጎች ሁል ጊዜ ተመጽዋች እንዲሆኑ በሚያደርግ መንገድ ያው ሁላችንም የምናውቀው የሴፍትኔት ፕሮግራም ተጠቃሚነት ላይ እጅግ ልዩ ስራዎችን በለውጡ ባይሰራ ኖሮ ትልቅ ክፍተት እንደነበረ ያየንበት፣ በመጨረሻም ሁሉም ሴክተሮች የአካቶ ትግበራን እውን ከማድረግ አኳያ ሰፊ ክፍተት ያለባቸውና እንደዚሁም ለህዝቦች ተጠቃሚነት የሚሰሩ መሆናቸውን ሲፈተሽ ተጠያቂነትም የአሰራር ስርዓት ያልተዘረጋበት መሆኑን እንመለከታለን። እነዚህን ክፍተቶች እንግዲህ ለመሙላት የተወሰዱ የመፍትሄ እርምጃዎች አሉ። የመጀመሪያው የፖሊሲና የህግ ማዕቀፎችን መመልከትና የዜጎችን ሁለንተናዊ ተጠቃሚነት በሚያረጋግጥ መንገድ መስራት ነው። ይሄንን ሰፊ የሆኑ የፖሊሲ ሪፎርሞች ተደርገዋል። ከዛ በተጨማሪ የተቋም ግንባታ ነው። የመዋቅር ሪፎርም ማድረግና በተለይ የወጣቶች፣ የሴቶች፣ የአረጋውያን፣ የአካል ጉዳተኞች የተለያዩ አደረጃጀቶች መኖራቸው ጥያቄያቸውን፣ መብታቸውን በትክክለኛው መንገድ እንዳያቀርቡ ግዴታቸውንም መወጣት እንዳይችሉ ያደረገበት ስለሆነ የተለያዩ አደረጃጀቶችን በመደገፍ ሪፎርም እንዲያደርጉና ተጠቃሚነታቸው እንዲረጋገጥ የማድረግ ስራ ተሰርቷል። በዋነኛነት ደግሞ ሰው ተኮር ሰብአዊ አገልግሎቶችን በተለይ አቅመ ደካማ ለሆኑና ለተለያዩ የማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን የመደገፍ ስራን የማገዝ ስራን ባህል ከማድረግ አንጻርም ተሰርቷል። እነዚህን እውን ለማድረግ በተለይ ፖሊሲዎችን፣ የህግ ማዕቀፎችን፣ አደረጃጀቶችን ለታለመላቸው ዓላማ ለመዋልና ግባቸውን እንዲመቱ ለማድረግ ትልልቅ አገራዊ ፕሮግራሞችና ኢንቨስትመንቶችን መንግስት አድርጓል። በቢሊዮኖች የሚቆጠሩ ብሮች የሚቆጠሩ ኢንቨስትመንት በተለያዩ ፕሮግራሞች ያከናወነ ሲሆን በተለይ ደሃና ተጋላጭ የሆኑ ማህበራዊ ችግር ውስጥ ያሉ ወገኖቻችን የመልሶ ማቋቋም ስራዎችን በሰፊው ሰርተናል። የሴቶችንና የወጣቶችን አቅም በመገንባት
የኢኮኖሚ ተጠቃሚነታቸው እንዲረጋገጥ የማድረግ ስራ ተሰርቷል። በተለይ ደግሞ ከወጣቶች አኳያ የስብዕና ግንባታ ላይ ትኩረት አድርገው ተሰርቷል። ቅድም እንዳልኩት የገጠርና የከተማ ሴፍትኔት ፕሮግራም ሰዎች የዲፔንደንሲ ሲንድሮም ወይም ደግሞ የተመጽዋችነት ባህል እንዳይኖር ከማድረግ አኳያ የማህበራዊ አገልግሎቶችን ትስስር በመፍጠርም በሚሊዮኖች የሚቆጠሩ ዜጎች ተጠቃሚ እንዲሆኑ ማድረግ ተችሏል። እንግዲህ ወደ ተጠቃሚነት ላይ ትኩረት አድርገን ስናይ የመጀመሪያው የሚሆነው የኢኮኖሚ ተጠቃሚነት ነው። ከወጣቶች አኳያ ከ4 ሚሊዮን በላይ የሚሆኑ ወጣቶች በዚህ በለውጥ ጊዜ ውስጥ በተዘዋዋሪ ብድር ፈንድ የወጣቶች የተዘዋዋሪ ብድር ፈንድና በመደበኛው ብድር ተጠቃሚ እንዲሆኑ ማድረግ ተችሏል። ቅድም በስራና ክህሎት ክብርት ሚኒስትር እንዳቀረቡት ደግሞ በብዙ ሚሊዮኖች የሚቆጠሩ ወጣቶች የስራ ዕድል የተፈጠረበት ሁኔታ እንመለከታለን። የቁጠባ ባህልን እንዲያዳብሩ ከማድረግ አንጻርም ከ5 ሚሊዮን በላይ የሆኑ ወጣቶች ተጠቃሚ እንዲሆኑ ማድረግ ተችሏል። ሴቶችን ስንመለከት ከ26 ሚሊዮን በላይ የሚሆኑ በቁጠባና በብድር አገልግሎት ተጠቃሚ እንዲሆኑ ማድረግ ተችሏል። በጣም የደገፈን ነገር ከቀበሌ ጀምሮ የሴቶች የልማት ህብረትን ውጤታማ በሆነ መንገድ ማደራጀታችን ተጠቃሚነታቸው በኢኮኖሚ እንዲረጋገጥ ማድረግ ተችሏል። በዚህም ከ900 ሺህ በላይ የሴቶች የልማት ህብረት ማደራጀት ችለናል። በተለይ በሌማት ትሩፋት ላይ በየትኛውም አካባቢ ሄዳችሁ ብታዩ የኢኮኖሚ ተጠቃሚነትን እያረጋገጡ ያሉ በጣም ብዙ ሴቶችን ማየት እንችላለን። ሁለተኛው ተጠቃሚነትና ተሳትፎ የምንለው የፖለቲካ ተሳትፎ ነው። በተለይ በውሳኔ ሰጭነት ላይ መምጣትን በተመለከተ ሴቶች እንግዲህ የሀገራችን 50% በላይ የሚሆነውን ቁጥር የሚሸፍኑ ናቸው። ወጣቶችን ስንመለከት ደግሞ ከ70% በላይ የሆነው የህብረተሰባችን ክፍሎች ወጣቶች ናቸው። እነዚህም በፖለቲካው ንቁ ተሳትፎ እንዲያደርጉ ማድረግ ካልተቻለ በስተቀር የሀገረ መንግስት ግንባታው እውን ሊሆን አይችልምና ከዚህ አኳያ በለውጡ ማግስት እንደምታስታውሱት በአፍሪካም ደረጃ በዓለምም ትልቅ መነጋገሪያ የሆነው ከ50% በላይ የሆኑ የካቢኔ አባላት ሴቶች እንዲሆኑና ቁልፍ የሚባሉ የኢኮኖሚ ሴክተርን፣ የፍትህ ሴክተርን፣ የጸጥታ ተቋማትን እንዲመሩ የተደረገበት ትልቅ ለውጥ መሆኑን እናስተውላለን። ከዚህ አንጻር በህግ አውጪው፣ በህግ ፈጻሚውም፣ በህግ ተርጓሚውም እንደምታዩት የተሻለ ነገር መፈጸም ችለናል። በወጣቶችም ኢንሲግኒፊካንት ከሚባለው ቁጥር ተነስቶ ተሳታፊ እንዲሆኑ ማድረግ ተችሏል። ከአደረጃጀት አኳያ በተለይ ወጣቶች በተበጣጠሰ መንገድ የተደራጁ ነበሩ። እንደ ሀገር ናሽናል የወጣቶች ካውንስልን መመስረት ችለናል። በ10 ክልሎችም የወጣቶች ምክር ቤት እንዲቋቋሙ ማድረግ ችለናል። ሌላው ተጠቃሚነት ሶስተኛው የማህበራዊ አገልግሎት ተጠቃሚነት ነው። ከዚህ አንጻር በተፈጥሮና በሰው ሰራሽ አደጋ ተጋላጭ የሆኑ የህብረተሰብ ክፍሎችን ከመደገፍ አንጻር ከ10 ሚሊዮን በላይ የሚሆኑ ዜጎቻችን የቀጥታ የገንዘብ ድጋፍና በአይነት ድጋፍ ተደርጎላቸው ከችግሮቻቸው እንዲወጡ ማድረግ ተችሏል። ከ600 ሺህ በላይ የሚሆኑ አካል ጉዳተኞች በተለይ የእንቅስቃሴ ችግር ያለባቸው የአካል ድጋፍ እንዲያገኙ በማድረግ የተሃድሶ አገልግሎቶችንም እንዲያገኙ በማድረግ የእንቅስቃሴ ችግራቸው ተፈቶ በኢኮኖሚ ውስጥ እንዲሳተፉ ማድረግ ተችሏል። በመጀመሪያው እንደ ክፍተት ከለውጡ በፊት ያነሳሁት በጎዳና ላይ ኑሮና አዳራቸውን ያደረጉ ዜጎች ኑሯቸውን በጎዳና ላይ ያደረጉ ዜጎችን አንስቶ የማቋቋም ፕሮግራም አልነበረን። ከለውጡ በኋላ ግን ከ145 ሺህ በላይ የሆኑ በጎዳና ህይወት የሚኖሩ የነበሩ ዜጎች ከዛ ህይወት ወጥተው መደበኛ ህይወት እንዲኖሩ ማድረግ ተችሏል። ትልቁ ነገር ደግሞ በራስ አቅም መደጋገፍና እርስ በእርስ መረዳዳት ባህልን ማጎልበት ነው። ከዚህ አንጻር በሁሉም ቀበሌያት በማህበረሰብ እንክብካቤ ጥምረት እንዲመሰረት ኮሚቴዎች እንዲመሰረት በማድረግ ከ200 ሺህ በላይ ዜጎች ወይም ደግሞ ቤተሰቦች እንዲደገፉ የማድረግ ስራ ተሰርቷል። በአይነትም
በገንዘብም ከ3 ቢሊዮን በላይ የሚሆን ሀብት በማሰባሰብ ቤተሰብ ከመፍረሱ በፊት ቀድሞ ለቤተሰብ መድረስና ማህበራዊ ችግራቸውን የመፍታት ስራዎች ተሰርተዋል። ሌላው ለሀገር ብዙ ሲከፍሉ የነበሩ አረጋውያን ትላንትና ያደረጉትን ነገር መርሳት የለብንምና በእድሜ ማምሻቸው ድጋፍና አገልግሎት እንዲያገኙ በተለይ ጧሪና ቀባሪ የሌላቸውን አረጋውያን ከ700 ሺህ በላይ የሚሆኑትን እንደዚሁ ማህበራዊ ድጋፍ መስጠት ተችሏል። ሌላው ትልቁ ስራ የተሰራው በህገወጥ መንገድ ከሀገራቸው ተሰደው በተለያዩ ሀገራት እስር ቤት የሚኖሩ ዜጎችን የዜጋ ተኮር ዲፕሎማሲ መንግስት ስለሚከተል ታስታውሳላችሁ። ክቡር ጠቅላይ ሚኒስትር ለመጀመሪያ ጊዜ ወደ ሳዑዲ በሄዱበት እሳቸው በሄዱበት አውሮፕላን ዜጎችን ይዘው እንደተመለሱ እናስታውሳለን። ከዛ ጊዜ ጀምሮ በየቀኑ ሁለት ፍላይቶች በተለያዩ አገር በህገወጥ ስደት የሄዱ ዜጎቻችንን በመቀበል በጊዜያዊ መጠለያ ላይ የማህበራዊ አገልግሎትን በመስጠት ወደ ማህበረሰቡ ተቀላቅለው በሀገራቸው ሰርተው መለወጥ እንዲችሉ የተለያዩ ስልጠናዎችና የገንዘብ ድጋፎች ተደርገውላቸው ትልቅ ስራ መስራት ተችሏል። ሌላው ትልቁ ቅድም እንዳልኩት የተመጽዋችነት ወይም ደግሞ የተረጅነት መንፈስ ከመቅረፍ አኳያ በተለይ በገጠርና በከተማ ሴፍትኔት ፕሮግራም ያሉትን ድጋፍ ማግኘት ያለባቸውን ድጋፍ ማግኘት የሌለባቸው የማህበረሰብ ክፍሎችም እንደተቀላቀሉ ማየት ችለናልና እነዛን የማጥራት ስራ ተሰርቷል። ከለውጡ በፊት እንግዲህ ከ27 ሚሊዮን በላይ የሚሆኑ ዜጎች ድጋፍ ያስፈልጋቸዋል ተብሎ በአንድም በሌላም ሬጂስተርድ ነበሩ። ይሄንን ስናጠራው ግን ወደ 3 ሚሊዮን ዝቅ ማድረግ ተችሏል። ይሄ ዝም ብሎ ቁጥር መቀነስ አይደለም። በፕሮግራም ውስጥ ያሉት ተጠቃሚ ሆነው አምራች ዜጋ እንዲሆኑ የማሸጋገር ስራም በመሰራቱ ጭምር ነው። ይህንን ስንመለከት 9 ክልሎች ተጋላጭና ደሃ የሆኑ የማህበረሰብ ክፍሎችን ከመደገፍ አንጻር ትኩረት ሰጥተው ሰብአዊ ድጋፍን በራሳቸው አቅም ማሳካት ችለዋል። የሰሯቸውንም ስራዎች ስንመለከት የመጠባበቂያ ክምችትን በማድረግ የአደጋ ስጋት ምላሽ ፈንድ በማቋቋም የመጋዘን ዝግጅት በማድረግና ቅጽበታዊ አደጋዎች አገልግሎቶችን በመስጠት ነው። ይሄ እንግዲህ ዩኤስኤድ ሲፈርስ ምን ያህል የተለያዩ የአፍሪካ ሀገራት ኮምፕሌንስ ያደርጉ እንደነበር እናስታውሳለን። መንግስታችን ግን ቀድሞ ዝግጅት በማድረጉ ከተረጅነት ወደ አምራችነት የሚል ፕሮግራም ይዞ በመሄዱ ቅድመ ዝግጅቶች መደረጋቸውና በዚህ መንገድ መሰራቱ ኢትዮጵያ የራሷን ችግር በራሷ መፍታት የምትችል ሀገር እንድትሆን መደላድል ፈጥሮልናል። ሌላው ትልቁ ነገር የማህበራዊ ዋስትና ተጠቃሚነት ነው። ከዚህ አንጻር የግል ድርጅት ሰራተኞችንና የመንግስት ሰራተኞችን ስንመለከት ከፈንዱ ተጠቃሚ የነበሩ ቁጥራቸው እንዲጨምር ሆኗል። በተለይ ዝቅተኛ የጡረታ አበልን ስንመለከት ከለውጡ በፊት በጣም ጥቂት ነበረ። በግልና በመንግስት ሰራተኞችም ልዩነት ነበረው። አሁን ግን ያ አበል ከፍ እንዲልና ሁለቱም በእኩል ተጠቃሚ እንዲሆኑ ማድረግ ተችሏል። ለጾታዊ ጥቃት ተጋላጭ የሆኑ ህፃናትና ሴቶችን ስንመለከት ደግሞ የተለያዩ ማዕከላትን በመገንባት የህግ አገልግሎት እንደዚሁም የስነ ልቦና የሕክምና አገልግሎት አግኝተው ታድሰው ወደ ማህበረሰቡ የመቀላቀል ስራዎችን በሰፊው ሰርተናል። ኢትዮጵያ የሴት ልጅ ግርዛትና ያለ ዕድሜ ጋብቻን በተለይ የተለያዩ ቀበሌዎችን ነፃ ከማድረግ አኳያ የዓለም አቀፍ የስነ ህዝብ ተሸላሚም እንድትሆን ተችሏልና ይህም ትልቅ ስራ የተሰራበት ነው። አራተኛውና የመጨረሻው ትልቁ ትኩረት አድርገን የምንሰራበት የትውልድ ግንባታ ነው። ከትውልድ ግንባታ አኳያ የቀዳማይ ልጅነት ስራን ቅድም በትምህርትም በጤናም ሰምታችኋል። በማህበራዊ ጉዳይም የቀዳማይ ልጅነት ስራ ትኩረት ሰጥተን የምንሰራ ነው። ከዚህ አንጻር የመጪው ትውልድ ስነ ልቦና ላይ ሰፊ ስራዎችን ለመስራት እንዲያስችል የስብዕና ማዕከላትን ከህፃናት አኳያ መዝናኛዎችን ከመገንባት አንጻር ከ5000 በላይ የሆኑ ተቋማት ተገንብተው ብዙ ሚሊዮን የሚቆጠሩ ህፃናት ተጠቃሚ ሆነዋል። የህፃናት ማቆያዎችንም የማስፋፋት ስራዎች ተሰርተዋል። በተለይ ደግሞ
በአስቸጋሪ ሁኔታ ውስጥ የሚገኙ ህፃናት ወላጆቻቸውን በተለያዩ ምክንያት ያጡ ህፃናትን ከ2 ሚሊዮን በላይ የሚሆኑ አንደኛ በሀገር ውስጥ ጉዲፈቻን በማበረታታት የተቋማት 1% አገልግሎት ከክቡር ጠቅላይ ሚኒስትር ጽሕፈት ቤት ጀምሮ ሁሉም ተቋማት የ1% ስፖንሰርሺፕ ድጋፍ እንዲያደርጉ በማድረግ የአደራ ቤተሰብንም እንደዚሁ በማገናኘት ከ2 ሚሊዮን በላይ ህፃናት ተጠቃሚ እንዲሆኑ ማድረግ ተችሏል። ሌላው የትውልድ ግንባታ ላይ ወጣቶች ላይ ትኩረት አድርገን የምንሰራው ስራ ነው። ይሄም ከበጎ ፈቃድ አገልግሎት አኳያ ከ25 ሚሊዮን በላይ የሚሆኑ ወጣቶች የበጎ ፈቃድ አገልግሎት ተጠቃሚ ወይም ደግሞ ማህበረሰባቸውን የሚያገለግሉ አገራቸውን በፈቃደኝነት የሚያገለግሉ እንዲሆኑ ማድረግ ተችሏል። በዚህም ከ137 ቢሊዮን ብር በላይ የሚሆን ሀብት ተሰባስቦ ለድሃና ተጋላጭ ለሆኑ የህብረተሰብ ክፍሎች ወጣቶች ብቻ ከ300 ሺህ በላይ ቤቶችን ገንብተው አስረክበዋል። ይሄ በበጋም በክረምት ወራትም የተደረጉ የበጎ ፈቃድ አገልግሎት ስራዎች ናቸው። በሰላምና ደህንነት ዙሪያም ሰፊ ስራዎች እንዲሰሩ ማድረግ ተችሏል። ከህፃናት ጀምሮ ደግሞ የበጎ ፈቃድ አገልግሎት ጽንሰ ሀሳብ ባህል እንዲሆን ከማድረግ አንጻር ከ5 ሚሊዮን በላይ የሚሆኑ ህፃናት ተጠቃሚ እንዲሆኑ ማድረግ ተችሏል ወይም ማህበረሰባቸውን እንዲያገለግሉ ሴቶችም እንደዚሁ ከ14 ሚሊዮን በላይ ተሳታፊ ሆነዋል። ትልቁ በህፃናት ላይ የሰራ ነው የሀገርህን እወቅ ጉብኝት ህፃናት ሀገራቸውን ማህበረሰባቸውን አውቀው እንዲያድጉና ለቀጣይ የሀገረ መንግስት ግንባታው ላይ ትልቅ አስተዋጽኦ እንደሚያደርጉ በማመን የሀገርን እወቅ ጉብኝት ላይ ከ4.5 ሚሊዮን በላይ ህፃናት እንዲሳተፉ ማድረግ ተችሏል። እንግዲህ ትልቁ እነዚህን ሁሉ ስራዎች ስንሰራ ዘመኑም የቴክኖሎጂ እንደመሆኑ የዲጂታላይዜሽን ስራዎችን እውን ማድረግ ነው። የኢትዮጵያ ዲጂታል 2030 ነውን ከማድረግ አኳያ እንደ ተቋምም እንደ ሴክተርም ሰፊ ስራዎች ሰርተናል። የህፃናት ጉዳይ መረጃ አያያዝ ስርዓትን ከቀበሌ ጀምሮ በታብሌት ሬጂስተር እየተደረገ በሁሉም አካላት በየደረጃው ችግሮች እንዲፈቱ ከማድረግ አኳያ ሰፊ ስራ ሰርተን ውጤት ያመጣንበት ነው። የጉዲፈቻ ከዚህ በፊት ወደ ውጭ ሄደው የሚያድጉ የነበሩ ልጆች ማንነታቸውን ሀገራቸውን ፈልገው ሲመጡ የምናገናኝበት ሜካኒዝም በጣም ትራዲሽናል ነበር። እነዚህን ሜካኒዝሞች ዲጂታላይዝ በማድረግ በአጭር ጊዜ የምንፈልገው መረጃ እንድናገኝ ማድረግ ስራዎች መስራት ችለናል። የጾታዊ ጥቃት ጉዳዮችንም መረጃ የምንዝበትን ማዘመን ችለናል። ትልቁና በጣም ወሳኝ የሆነው ስራ የሰራ ነው በተለይ ከተረጂነት ወደ አምራችነት ዜጎቻችንን ለማሸጋገር የማህበራዊ ጥበቃ ተጠቃሚዎች መረጃ አልነበረንም። ከዚህ በፊት በአንድ ፕሮግራም ሊደገፍ የገባ ሰው ሁሉ ጊዜ መዛ ፕሮግራም ውስጥ ሮል አውት የሚያደርግና ግራጁዌት የማያደርግበት ሲስተም ነበረ። ስለዚህ ኤርጎጌ አንድ ኤርጎጌ ሆና በየትኛውም ፕሮግራም ተጠቃሚ የምትሆን ከሆነ ግራጁዌት እስከምታደርግበት ድረስ ይህ የመረጃ ስርዓት ያገለግለናል ማለት ነው። ናሽናል ሶሻል ሬጂስትሪ ሲስተም አንድ ሰው አንድ ነው በሚለው ከዲጂታል አይዲ ጋር በማገናኘት ቀጣይ የምናደርገውን ድጋፎች ውጤት ተኮር እንዲሆኑ ከማድረግ አኳያ ሰፊ ስራ መስራት ተችሏል። የቀጣይ አቅጣጫዎችን ልበልና አቋጫለሁ። የመጀመሪያው ዘላቂ የማህበራዊ ጥበቃ ስርዓትን በሀገራችን እውን ማድረግና ከተረጂነት ዜጎቻችን ወደ አምራችነት እንዲሸጋገሩ ማድረግ ነው። ጾታዊ ጥቃትን የሚከላከል ሳይሆን የማይታገስ ማህበረሰብ ከመፍጠር አኳያ መንግስት የዜሮ ቶለራንስ ወይም ደግሞ ዜሮ የመታገስ አቋምን ተግባራዊ የሚያደርግ ይሆናል። ህፃናት በችግር ውስጥ ያሉትን በሀገር ውስጥ አማራጮች ቅድም እንዳየነው እንዲደገፉ ማድረግ፣ የወጣቶችን የበጎ ፈቃድና የበጎ ፈቃድ ብቻ ሳይሆን ደግሞ እንደ ዜጋ የዜግነት አገልግሎትን እንዲሰጡ በማድረግ በሀገረ መንግስት ግንባታ ውስጥ የራሳቸውን ሚና እንዲጫወቱ እንዲወጡም የማድረግ ስራ ይሰራል። የሴክተሩን ዲጂታላይዜሽን አጠናክረን የምንቀጥል ይሆናል። የተቋማትን የአካቶ ትግበራና የተጠያቂነት ስርዓትንም አጠንክረን የምንሄድ ይሆናል። ከልብ አመሰግናለሁ።